ኤግዛክትሊ የኢትዮጵያው ሻዕቢያ ህወሓት ይሄ የአድዋ ቡድን ቦርደር አካባቢ ያለው ኢትዮጵያን ትክክል በቃጥቀጣው በለው ቀጥል እየተቀያየሩ ኢትዮጵያ የትግሬን እኮ አታልሎታል። የትግሬን 30 ዓመት ሙሉ ትግሬ መስሎ አሁን ነው እኮ ትግሬ እንዳልሆነ ያወቀው እኮ አሁን ነው። እኔ ትግሬ ነኝ በህወሓት ወይ ሞት ስለ የነበርኩ ነኝ ለዝንት ዓለም በጣም ነው የደነገጥኩት በዚህ ሰዓት። ለሻዕቢያ ወግኖ ኢትዮጵያን ሲለካ ትግሬ አይደሉም ለካ ትግሬ ሲጫወቱበት ነው እንበር ተገለላ እያሉ ሲያዘልሉት ኑሮዋል ማለት ነው። አሁን ነው የገባው ትግሬው ደንግጧል። ካርታው ጠፍቶበት ግራ ገብቶት መሄጃ ቆሟል አስፋልት ላይ ወዴት እንደሚሄድ ግራ ገብቶት ምክንያቱም ክደውት አንቀው ይዘውታል። እዛ አንቀው ኢትዮጵያ ወይ ወደ ኤርትራ ቢሄዱልንስ ለምን አፈርድም አብልተ ነው ይሄ አድዋ ከቦርደር አካባቢ ያለው ይሄድልን ወደ ኤርትራ ይጠቅለልልን። ካንሰር ሆነብን እኮ ካንሰር ሆነ። የዛ ከስፔሻሊዛ ሰሜን ያለው ተቀርቅሮ ወዴት እንደሚሄድ ግራ ያጋባው ወይ ኢትዮጵያዊ ጀግና ኢትዮጵያዊ ወይ ገረድ የሻዕቢያ ገረድ ሆኖ አገልጋይ ሆኖ በቃ ለኢትዮጵያ ካንሰር ሆኖ እሱን ሳትቀብር አማራ እንዴት ነፃ ይወጣል? እንዴት ነፃ ይወጣል? የአማራም እኮ ታሪካዊ ጠላት እኮ ነው። ወዳጅ መስሎ ነው እንዴ አሁን የሚያታለው? ትክክል። አዲስ አበባ ቢገባ አማራ ቀድሞ አንቆት ቁጭ የሚለው እሱ ነው። ተከትሎ ነው ማለት የአማራ ማኒፌስቶ አይቀበለው። አጨብጭቡለት ሁላችሁ። አባብሎ እያባበለ እያታለለው ይቆይልና አዘይንድ ኦፍ ታይም ሄዶ ጉብ የሚለው እሱ ነው። እመኔ ነው ብለ አማራ ሲጣላ አያስወስደው። ምክንያቱም ማኒፌስቶ ላይ አማራ ጠላቴ ነው የሚለው። ትክክል። በኤርትራ ፊልሞች ላይ በሙሉ ላይ እንደዚህ ወዳጅ ቢል ኦሮሞ ግን አትሊስት ኦሮሞ የተሻለ ነው። ታሪክ እንኳን ስራ እያለ ነው። ባህር ልመልስ እነዚህ ልቅበራቸው እነዚህ ካንሰር የሆኑብኝ ኢትዮጵያን አንድ ነን አበሾች አንድ ነው እያለ ያለው ይደር የሚባል ፖለቲካ እኮ አለ። የቀደመ ጠላት እኮ አለ። ይደር ይቆይል እስከ አብይ አህመድ ይቆይል እንደው ኢትዮጵያ ልመልስ እያለ ነው ብለህ አብረው እና አብይ አህመድ የመጀመሪያ ጠላት ማድረግ አይቻልም። ካንሰሩ እዚህ ነው የተሰራው ፋብሪካው ካንሰሩ ከመሰረቱ መቀበል። ስለዚህ ያለ ነው ይሄ የአድዋ ቡድን ለይተን ነው የምንመታው። አሁን መቀሌ እንደርታ አጋሜ ምናምን የምትለው ሚስኪን ህዝብ ነው መሄጃው ጠፍቶበታል። የአማራ ወዳጅ የኢትዮጵያ ወዳጅ ነው በኢትዮጵያ ማድረግ ይሄ አድዋ ቡድን ግን ቀብረዋል። እዛ ሳንቀብር ኢትዮጵያ ለወደፊቱ አትሄድም አትቀጥልም ምንም ይሞታ። ስለዚህ አማራ ወገኔ ፕሊስ ታጠቅ በይደር እናቆየው ጠላታችን የመጀመሪያው ጠላታችን ንቅበር ሻዕቢያ ሞጣ በጣም ማደቅ በዚህ ምክንያት ታንኪ ወንድሜ በጣም ፍጹም ኢትዮጵያዊ ነው። ለዚህ ነው የኤርትራ ሰዎች በጦርነቱ ጊዜ ከአድዋ ከተፈለፈሉ ህዋቶችና ተከታዮቻቸው ጋር ነው ወይዩት ዳርግነት ስዩም መስፍንን ገለዋል፣ አባይ ፀሐየን ገለዋል፣ አስመላሽን ገለዋል። በአንድ ጉርጓድ ያገኙትን እንደምታስታውሱት ኤርትራዊ ደም ያለው የዚህ ሁሉ ግጭት ጠማቂውን በኋላም አብይ አህመድ ኢሳያስ አሳስቶት ወደ አሜሪካ ያመለጠው አቦይ ስብሐት ነጋ ግን አሁንም ግጭቱን ይጠምቃል። አያችሁ ለዚህ ነው። ስለዚህ እኛም የጀነራል ገብረ እግዚአብሔር ያለውን ትግሬ እንደግፋለን ኢትዮጵያዊ ነው የሚል ነው። ሌላው ግን የነደብረ ጽዮንን በፍጹም አሁን ፋኖ የሚሰራው ከነሱ ጋር ነው። ምሬ ከነሱ ጋር ነው የሚሰራው። ዘመንም ያው ነው። ውሸት ነው፣ እያታለሉ ነው። ስለዚህ እኛም እንደግፈው የገብረ እግዚአብሔርን የጥንቱን አጋዚ የሚባለውን ኢትዮጵያዊ ትግሬ እንጂ የየመን ስደተኛ መሆኑን ንገራቸው እስኪ ፒንሳ። አመሰግናለሁ እንዳልኩ ትግሬ እግዚአብሔር ምስክሬ ነው ማለት የሰጠኸኝ ጊፍት በጣም አመሰግናለሁ ወንድሜ እግዚአብሔር ይስጥልኝ። እና ምን ፈልጌ ነው በጣም በሚገርም ሁኔታ እኔ በጣም ቀንደኛ ደጋፊ ነበርኩ። ለራሴ ደንግጬ ግራ ገብቶኝ ለካ እነዚህ ሰዎች ብድር መላሽ አይደሉም። የትግራይ ህዝብ ያለቀበት ሻዕቢያ የትግራይ እናቶች ላይ እኮ ነው የተጫወተው። ጀግና የትግራይ እናቶች ላይ እንደዛ ተጫወተ። አሁን ይሄ ለካ ለካ እነዚህ ሰዎች የትግሬ ስሜት የላቸውም። ለካ ይፈልጉታል። ትግሬ ቢጨፈጨፍ ጉዳያቸው አይደለም። ከደማቸው የኤርትራ ጋር ነው። እዛ ጋር እሱ ነው ክብራቸው መጠጊያ አድርገውታል። ስለዚህ እሱ ነው አሁን የገባኝ ነው። እኔ አሁን አንደኛ ተቃዋሚ በጣም ከነሱ ጋር ያለኝ ልነግርህ አልችልም። አሁንም አማራ ወገኔ እኛ ውሃ ቅዳ ውሃ መልስ። አንተ ከአብይ አህመድ ጋር ትጋጫለህ። ትግሬውም እዛ ተቀርቅሮ አንተም እዛ ተቀርቅረ እንዴት ነው የሚሆነው? እስከ መቼ ነው የምንዘልቀው? እንደው አንደኛው ሻዕቢያውን ቀብረን ይሄ ቅማላው ይሄ አድዋ ቡድን አብረን ቀብረን እንደው ሌላ አንድ
የድሮ ኢትዮጵያ መመለስ አይቻልም ወይ? በአብይ አህመድ ቢሰራ ታሪኩ ምንድነው ችግሩ? ምንም ችግር የለውም። አማራ ብትመጣ ነገ ብትሰራው ችግር የለውም። እኛ የምንፈልገው አንድ ኢትዮጵያ ነው። ስለዚህ እያለ ያለ ነው። እነዚህ ሰዎች የትግራይ ህዝብ ተቀርቅሮ ግራ ገብቶታል። አሁን አብሶሉትሊ አይደግፈው ሞር ነው የምልህ። ኢቭን ተቃውሞ ቦርደር አካባቢ ያለው ግን ቦርደር አካባቢ ያለው ግን ሁለት ካርታ ይዞ እየተጫወተ ነው። 30 ዓመት በሁለት ካርታ ውስጥ ለውስጥ ተጫውቶብናል። ትግሬ መስሎ ተጫውቶብናል። አሁን ግን ውግናው አሳይቷል። እኔ ሻዕቢያ ነኝ ብለዋል። ስለዚህ ርህራ የለም። ትግራይ ውስጥ እርስ በርስ መጨካከል ነው ያለው። አሁን ፕሊስ ኢትዮጵያዊ ሆይ እዚህ ውስጥ ለውስጥ ይሰራበት። ሞጣ በጣም ነው የምደግፍ። ይሄ ነው እውነተኛው መፍትሄ። ይሄ ነው አይናችን እያየ ሊያሞኙን አይችሉም። ኤርትራ ቁሞ ይመለከታል። እኛ እየተባላል ቁሞ ይመለከታል። አሁን ከትግራይ ጋር ይታረቃል ብለህ ትገምታለህ? አትገር 30 ዓመት ሙሉ እየተለመነ እኮ ነው። አሁን ታዲያ አገር የሰጠው እሱ ነዋ፣ ሻጭ እሱ ነዋ። ስለዚህ እሱን ያድነኛል ድጋሚ ነው እንጂ አሸንፎን አያውቅም ሻዕቢያ በታሪክ ነቋልን አባቶቻችን እንዴት ሲያርጉት እንደነበረ እኮ በማንተ ግን ሟቹ ትግሬ ነው። ትግሬው ትጠብሰዋለህ። ይሄ ምስኪን ትግሬ ነኝ የሚል ማንነቱ ግራ የገባው ዝም ብለህ እየጠበስክ እሱን እሳት ማብረጃ አድርገህ ድጋሜ ወደ አዲስ አበባ እንኳን። ስለዚህ አሁን ሻዕቢያ ብቻው እንደማይችል ያየንበት ዘመን ነው። እኔ ሻዕቢያ ጀግና ነበር የሚመስለኝ። በእውነቴን ነው። እነዚህ ሰዎች ምንዳቸው ነበር? ትግሬ ጋር ተመልሰህ በየቦርደሩ በትግርኛ ብትሰማ ታፍራለህ። ልመና ነው በቃ ልመና። እንታረቅ። ምክንያቱም ጨካኙ ኢትዮጵያ መጥቷል፣ ጀግናው ኢትዮጵያ መጥቷል፣ ገረዱ ተለይቷል በሚል ፍርሃቻ ድጋሜ ሊመጡ ነውና ወገን ኢትዮጵያዊ ሆይ አሁን እየበዛ በሄድክ ቁጥር አገሪቱ እያየነው ነው። ባህር ያስፈልግሃል። መሄድ አለብን። በጣም አመሰግናለሁ ሞጣዬ፣ እንዳላበዛብህ በጣም ቀጥልበት። በጣም እኛም የምንፈልገው ይሄን ነው። ወንድማችን እናመሰግናለን። ቺርስ ብያለሁ። ትሪ ታይም ቺርስ ብያለሁ። በጣም ይችላል። በቃ ይሄ ነው ፖለቲካው ጋይስ። በጣም ይችላል። ፋክቱ ይሄ ሻዕቢያ እና ወያኔ ነው የኢትዮጵያ ካንሰር። ብልጽግና የእሱ ቅጥያ ነው። ብልጽግና በጣም ቀላል ጠላት ነው። አሁን አማራ ማየት ያለበት እነሱ ነው እየመጡ ያሉ። እንደ ፍልስጤም ህዝብ ይበትኑናል። ስለዚህ አጋዚ የተባለው ትግሬም የተባለው ሁሌም እምላችሁ በቃ ይሄ ነው። ይሄ የትግሬ ወጣት የተናገረው ኤርትራን የሚመራውም ጠላት ነው። ያድዋ ትግሬ ነው። ኢትዮጵያን የሚመራውም ደግሞ ሻዕቢያ ነው። በጣም እኮ የሚገርም ነገር ነው። በሙሉ ኤርትራውያንን ፈጅቷቸዋል ኢሳያስ። አያችሁ፣ ያድዋ ሰው ነው። የኤርትራ ሰው የባህር ነጋሽ ሰው አይደለም። ብታምንም ባታምንም ኢሳያስ አፈወርቂ ያድዋ ሰው የትግራይ ሰው ግን ኤርትራን ይገዛል። ነቁ የተባሉትን ኤርትራውያን ትላልቅ ባለ አእምሮ ባለቤት የሆኑትን ገሎ ጨርሷል። ብታምንም ባታምንም ወጣቱን ደግሞ አሰድዶታል። this is a fact። እንደርታውን ብትለኝ እንደርታ እንደ አማራ ሲቀጠቀጥ የነበረ ህዝብ ነው።